መርካቶ በኢትዮጵያ ብቻ ሳይሆን እንደ አፍሪካ ትልቅ የገበያ ማዕከል የሚባልበት ቦታ ነው። ሰው በመርካቶ ላይ በዚህ ለግዠሪ በሆነ ሞል ላይ አገሪቷን የወደፊቷን ኢትዮጵያ በሚመጥነው ግንባታችን ላይ ሬዚደንሻል ሾፕ ላይ የሱቅ ባለቤት መሆን ትችላላችሁ ማለት ነው። ጠቅላላ ዋጋ ከ3 ሚሊዮን 300 ሺህ ብር ጀምሮ እስከ 11 ሚሊዮን 200 ሺህ ብር ድረስ ይኖራል ማለት ነው። በ640 ሺህ ብር ቅድመ ክፍያ ብቻ 640 ሺህ ብሩን ከፍለው የዚህን የሱቅ ባለቤት መሆን ይችላሉ ማለት ነው። በቃ አሪፍ የሆነ ሱቅ የሚያቀርቡ ዴቨሎፐሮች ወይም ባለቤቶች መርካቶም በአያት መርካቶም በሜክሲኮ መርካቶን በሳር ቤት እያሉ ነው የሚያስተዋውቁ። ግን መርካቶን በመርካቶ ነው እያስተዋወቅን ያለው ነው። ዛሬ ሀገር ተሰደው የሚኖሩ እህቶቻችን ወንድሞቻችን አቅማቸው ቢፈቅድ ኢትዮጵያ ላይ የሆነ ንብረት መያዝ ይፈልጋሉ። በቃ የሆነች ነገር ማለት ነው። ራስን አስተዋውቅ መጀመሪያ። እሺ እኔ እሸቴ ይባላለሁ። በዚህ ሰዓት የሜሪት ሪል ስቴት የሽያጭ አማካሪ ወይም ደግሞ ሴልስ ኮንሰልታንት ነኝ። እንግዲህ ዛሬ አዲስ ነገር ሰምታችሁ እንደመጣችሁ ግልጽ ነው። ምንድነው አዲስ ነገር? መራ ብዙዎች ሲሳተፉበት የብዙዎች ጥያቄ የነበረው የንግድ ሱቅ ወይም ደግሞ የገበያ ማዕከል ቢዝነስ ሴንተር የሆነው ነው። እሱም ይዘን የመጣ ነው ቤት ነው መርካቶ ሲባል እንግዲህ እንደ ኢትዮጵያ ብቻ ሳይሆን እንደ አፍሪካም መርካቶ ተብሎ ሰርች ሲደረግ ትልቅ የገበያ ማዕከል እንደ አፍሪካም ጭምር ደረጃ ውስጥ አለበት። ስንተኛ እንደሆነ ባላቅም በዛ ቦታ ላይ ሚሊየንስ ገንዘብ ትራንዛክት የሚደረግበት እንደ ቀደም እንዳልኩሽ እንደዚህ በንግድ ቦታ ትልቅ እንቅስቃሴ ያለበት ሰፈር ነው። እዛ ቦታ ላይ እኛ ብዙዎች የሚፈልጉት ቦታ ነው። ምናልባት የመርካቶ ላይ ብዙዎቹ ተከራይተው ለመስራት ነው የሚሳተፉት። ምናልባት ገዝቶ ለመሳተፍ ወይም ደግሞ የሱቅ ባለቤት መሆን በጣም ከባድ ነው። እኛ ግን እነዛ ነገሮች አስተካክለን የገዛችሁ ከስተመሮች ስላላችሁ ማለት ነው የከስተመሩ ፍላጎት አሟልተን ፍላጎት ስንል አቅም አለ ካሬ አለ እንዴ ደግሞ ይሄ አፎርዴብል ፕራይስ የሚባለው ነገር ማለት ነው። እሱን ይዘን የመጣ ነው። አላብዛባችሁ በኋላ በደንብ እናወራዋለን። ይዘን የመጣ ነው ባለ 4 ወለል ሬዚደንሻል ሾፕ ማለት ኦልሬዲ ለሱቅ አገልግሎት ብቻ የሚውል ራሱን ይቻለ ብዙ ፋሲሊቲዎች ያካተተ አንደርግራውንድ 2 ቤዝመንቶች አሉት። 2 ቤዝመንት ስንል እያንዳንዱ የሱቅ ባለቤት የሚሆን የየራሱ ወደ ውስጥ የመኪና ማቆሚያ የሚሆን ማለት ነው። አገን አውትዶር ፓርኪንግ የሚያካትታል። እስከ አውትዶር ፓርኪንግ የምንላቸው ካስተመር ዛቡታ ላይ ገንዘብ ትራንዛክት ሊያደርግ ሲመጣ መኪና የሚያቆሙባቸው አውትዶር ፓርኪንግንም ጨምሮ በአጠቃላይ ወደ 8000 ካሬ ላይ ነው የሚያርፈው። 8000 ካሬ ላይ በጣም ግዙፍ ነው። አውትዶር ፓርኪንግን ጨምሮ ማለት ነው። ብቻዋን ወደ 6700 ኦልሞስት ወደ 7000 ካሬ ብሎ መያዝ ይቻላል። ይህ ሬዚደንሻል ሾፕ 2 ቤዝመንት ይኖራል። በአጠቃላይ ሞል ስታንዳርድ ነው። ሞል ስንል ማለት ምናልባት ብዙዎቹ ውጭ ያሉ ከስተመሮች ይረዱታል። እኛ ሀገርም እንደዚህ አልፎ በሞል ስታንዳርድ የተገነቡ የሬዚደንሻል ሾፖች ይኖራሉ። ለሱቅ አገልግሎት ብቻ የሚሆን ሞል ስንል ውስጥ ለውስጥ እየገቡ ሰርኩሌት እያደረጉ የሚገበዩበት ማለት ነው። ምናልባት እኛ ሀገር ላይ ከዚህ በፊት ሱቅ ሲባል የተለመደው ሲንግል አፓርትመንት ይሆናል። ያ ሲንግል አፓርትመንት ቀጥታ ፊት ለፊት ገብተሽ ሾፕ አድርገሽ ይሄ እንትን የሚባለው ነገር አለ በፊት ለፊት ነው የምትገቢው። ይሄ ግን እኛ ይዘን የመጣነው ሞል ኦልሞስት ወደ 7000 ብለን እናስበው በአጠቃላይ ከስተመር ብቻ ሰው ብቻ የሚገባበት ወደ 3 ሜንጌቶች ይኖራሉ። ሜንጌቷን ሜንጌቱ ሜንጌት ስሪ ሰው የሚገባበት ማለት ነው። ገብቶ ውስጥ ለውስጥ ሰርኩሌት እያደረገ የሚገበይበት ማለት ነው። ሌላ 2 ሜንጌቶች ወደ ቤዝመንት የሚገቡበት የመኪና ማቆሚያ የሚገባበት 2 ቤዝመንት 2 መግቢያዎች አሉ ማለት ነው። ስለዚህ በአጠቃላይ ሞላችን 3 የፓሴንጀር የሰዎችና 2 ደግሞ የመኪና መግቢያዎች ይኖሩታል ማለት ነው። በአጠቃላይ እንግዲህ ሞሉ ይሄን ይመስላል። ከላይ ቶፕ እንደምታዩ በአት ኤኒ ታይም ኤኒዌር በማንኛውም ቦታ በማንኛውም ሰዓት የዳርክነስ ጥያቄ እንዳያስነሳ ተብሎ ከላይ እስከታች ኦፕን ዳውን ክፍተት ይኖራቸዋል ማለት ነው። ከላይ በላይት በሆነ እንትን ትራንስፓረንት ፀሐይ ብርሃን እንዲያስተላልፍ ተደርጎ ዲዛይን ተደርጓል ማለት ነው። በጣም ለግዠሪ የሆነ ሞሎ ማለት ነው። ይሄን ይመስላል። እንዴት አገኝሽው? በጣም ነው የሚያምረው። በጣም ጥሩ ነው። ለአካባቢው የሚመጥን ነው። አዎ ከዚህ በፊት መርካቶም ደግሞ በጣም ብዙ ያው ፍሎ ስላለ የሰውም እንቅስቃሴም ስላለ በጣም አዋጪ ነው ብዬ አስባለሁኝ። እና እንደማየው ደግሞ በጣም ግዙፍ ነው። እና እንደው በውስጡ ህንጻው ውስጥ ምን ያህል ሱቆች ነው ያሉት? በቁጥር በጣም ብዙ ሱቆች ይኖራሉ። ምናልባት አሁን ላይ ምናልባት እኛ ጠራ አድርገን ይሰራ ነው ከ1000 በላይ የንግድ ሱቆች በሱቅ አገልግሎት ብቻ እንዲሆን ተደርጎ ነው የመጣው። ምናልባት ሱቁን ስናቀርብ በኔቴራ ነው። ኔቴራ ሲባል ምናልባት እሱም አዲስ አይሆንባቸው ምናልባት የሰሙ ይገዙ ከስተመሮች ስላሉ እንደ አዲስ የምትሰሙ ምናልባት እኛ ይዘን የመጣ ነው በኔቴራ ነው። ኔቴራ ሲባል ከዚህ በፊት የትኛውንም አይነት አሴት ሲቀርብ ኤኒዌር በየትኛውም ሀገር በኢትዮጵያ ብቻ ሳይሆን በየትኛውም ቦታ በግሮሴራ ነው መኖሪያ አፓርትመንት ወይም ደግሞ የንግድ ሱቅ የሚቀርበው። ግሮሴራ ስንል ለማታውቁ ሰዎች ምንድነው ለምሳሌ አንድ ቤት
150 ካሬ ባለ 3 መኝታ ተብሎ ቢሸጥ ከዚህ ውስጥ የምን ይቀንሳል? የመኪና ማቆሚያ ይቀንሳል። ይሄ የግንባታ ህግ ነው፣ የገንቢዎች ህግ ነው። መኪና ማቆሚያ ተብሎ ይቀንሳል። የኮሪደር ተብሎ እንዲሁም አንዳንድ ቦታዎች ላይ የሊፍት ወዘተ ምናምን ተብሎ ከ25 እስከ 30% ይቀንሳል። ብቻ ይለያያል። ከ10% ጀምሮ ይቀንሳሉ። ግን አልፎ አልፎ ደግሞ ሁሉም እንዲህ ያደርጋሉ ማለት አይደለም። አንዳንድ ቦታዎች ላይ መኪና ማቆሚያ በነፃ የሚሰጣሉ የማይገባለ እኛ ግን ኖርማል ለምሳሌ አንድ ሰው 32 ካሬ ገዛ ማለት 32ቷን ኔቷ ሱቋ ብቻ የምታርፍበት ነች። ከፊት ያለውን ኮሪደር አይጨምርም፣ የመኪና ማቆሚያውን አይጨምርም ኦልሞስት። ስለዚህ አንድ ሰው እኛ ጋር በኔቴራ 32 ካሬ ገዛ ማለት በትንሹ እንኳን 20% ቢጨምርበት የ32 20 ካሬ የ32 20% ወደ ስንት አካባቢ ነው የሚሆነው? በትንሹ ወደ ከ40 በላይ ምናምን አካባቢ ከ50 በላይ ይሆናል ማለት ነው በግሮሴሪያ ሲሰራ። እኛ ግሮሴሪያ እናስከፍልም። ግሮሴሪያው በአጠቃላይ ተደምሮ ወደ 1600 ምናምን ሜትር ስኩዌር አካባቢ ይሆናል። 1600 ሜትር ስኩዌር 1600 ስፋት ያለው ቦታ በካምፓኒው ይሸፈናል ማለት ነው። ይሄ ለገዦች ትልቅ ነው። ስለዚህ ለገዦቹ ኔቱ ነው፣ ይሄ የካሬው መጠን ነው ለነሱ የሚረከቡት ገዝተው የሚረከቡት ማለት ነው። አዎ በጣም ጥሩ። እሺ እንግዲህ ሸቱ ያው እንዳየነው ህንጻው በመሃል መርካቶ ጥሩ ሎኬሽን ላይ ነው የሚውለውና ያው ጥሩ አድቫንቴጅ ነው ብዬ አስባለሁ እዚህ ለሚገዛ ሰው። እንደው አሁን ያው ከፍሎር ፍሎር ይለያያል የካሬው አማራጭ ብዬ አስባለሁኝና ያላችሁ የካሬ አማራጮች ምን አይነት ናቸው? ስለሱ ንገረኝ እስኪ። እሺ በጣም አሪፍ ጥያቄ፣ ወሳኝ የሆነ ጥያቄ ነው። ምናልባት ያው እዚህ ሞል ላይ የተለያዩ ካሬ አማራጮች አሉ። የተለያዩ ካሬ አማራጮች ምንድነው ይዘን ስንመጣ ቀድም ላይ ያልገለጽኩልሽ ነገር ማንኛውንም ንብረት ሲቀርብ አቅራቢው ያው ዴቨሎፐሩ ለተለያየ አካላት ነው የሚያቀርበው። እነዛ የተለያየ አካላት እነማን ናቸው? የተለያየ የገቢ ምንጭ ያላቸው ሰዎች ማለት ነው። እነዛ የተለያየ የገቢ ምንጭ ያላቸውን ሰዎች በሶስት አይነት ከፍለን ማየት ይቻላል። ዝቅተኛ የገቢ ምንጭ ያላቸው፣ ሁሌም እንደምለው መካከለኛ የገቢ ምንጭ ያላቸው፣ እንዲሁም ደግሞ ከፍተኛ የገቢ ምንጭ ያላቸው ማለት ነው። ስለዚህ ሁሉም እንደያቀሙ እንዲሳተፍበት እዚህ ሞል ላይ ይዘን መተናል ማለት ነው። ምናልባት ከዚህ በፊት አንዳንድ ዴቨሎፐሮች ወይም አቅራቢዎች ንብረት አሴት ብለው ያቀርባሉ። ግን ማን ነው ያንን ነገር ተች የሚያደርገው ወይም ደግሞ ማን ነው ያን አፎርድ የሚያደርገው? ብዙ ጊዜ ኖቲስ አይደረግም በሪል ስቴት ላይ ማለት እኛ ካለ ልምድ አንፃር ብዙ ጊዜ የሚታዩ ችግሮች ናቸው። ማንም ሰው ቤት መግዛት ፍላጎት የሌለው ሰው አይኖርም። ወይም ደግሞ በተለይ ደግሞ ከቤት በላይ ሱቅ፣ በተለይ ውጭ ሀገር ተሰደው የሚኖሩ እህቶቻችን ወንድሞቻችን አቅማቸው ቢፈቅድ ኢትዮጵያ ላይ የሆነ ንብረት መያዝ ይፈልጋሉ። በቃ የሆነች ነገር ማለት ነው። ምናልባት እንደነገርኩሽ ቀደም ስታንዳርዱን የጠበቀ በጣም ለግዠሪ የሆነ ሞል ነው እዚህ ላይ ይዘን የመጣነው። ሰው እዚህ ላይ ማንም አቅም ያለው ሰው መሳተፍ የማይፈልግ ሰው አይኖርም። በእርግጠኝነት ብዙዎቹ ጓጉተዋል ቀደም ስንናገር። ግን እንዳያስፈራችሁ እናንተ በምትፈልጉት የካሬ አማራጭና አከፋፈሉ ሲስተሙት ደግሞ በደንብ አፎርድ የሚደረግ አከፋፈል ነው። ሰው ወደ ጥያቄ ሲመጣ ወደ ካሬው ከ11 ካሬ ጀምረን እስከ 32 ካሬ ምናልባት መድገም እንዳይኖርብኝ በኔቴራ ነው እየጠራሁት ያሉት 11 ካሬ ኔቱን ነው እየተናገርኩ ያሉት ከፊት ያለው ኮሪደር የመኪና ማቆሚያውን ሳይጨምር። ምናልባት ሁሉ ይሄን የምለው አንድ የመኪና ማቆሚያ አንድ ካምፓኒ በነፃ ሰጠ ማለት አንድ የመኪና ማቆሚያ ሚኒመም ከ11 ካሬ እስከ 16 ለቪኤት ኦልሞስት 14 15 እስከ 16 ካሬ ይፈጃሉ ለመኪና ለማቆሚያ ማለት። ስለዚህ በነፃ ያቀረብንላችሁ ለምሳሌ 11 ካሬ ሱቅ ስናቀርብ 10 ምናምን ካሬ ከታች ግራውንድ የመኪና ማቆሚያ ይኖራል። ይሄን ሳንጨምር ነው በኔቴራ ነው ኔቴራ ይደርሳቸዋል። ኔቴራ ማለት ነው የኮሪደር ምናልባት አንድ 11 ካሬ ይገዛ ሰው ከፊቱ ያለውን ኮሪደር እንደ ዲስፕሌይ ምናምን መጠቀም ይችላል ማለት ነው። ብዙዎቹ እንደዛ ነው የሚያደርጉት። ሰው ከ11 በ11 ካሬ በ16 በ22 እና እንዲሁም በ32 የካሬ አማራጭ አለ ማለት ነው። ስለዚህ አራት አይነት የካሬ አማራጭ አለ። ቀደም እንዳልኩሽ ዝቅተኛ የገቢ ምንጭ ያለው፣ መካከለኛው፣ ከፍተኛ የካሬ አማራጭ ባይዘዌ ከመርካቶ ካቀረብነው ከሎኬሽኑ አንፃር ይዘን የመጣነው ፕራይስ በጣም አፎርዴብል የሆነ ፕራይስ ነው። ምናልባት እዛ አካባቢ አንድ ሰው ሱቅ ገዝቶ ወይ መግዛቱን ተዩ ሱቅ እዛ ሀገር ላይ ገንዘብ ወይም ደግሞ ልነግድ የሚል ሰው ቢከራይ ምን ያክል ተከራይቶ እንደሚሰራ ማንም ሰው መገመት አያቅተውም። የሰራም ሰው ያውቀዋል። ምናልባት በካሬ ከዚህ በፊት እንግዲህ እንደ አይነት ሞል አልቀረበም። ግን እስካሁን ባሉት የገበያ ቦታዎች በካሬ አንዷ ካሬ ከ7 እስከ 10 ሺህ ብር ነው የምትከራየው ዛሬ ላይ ባለው ማለት ነው። ዛሬ ላይ ባለው 10 ሺህ ብር በካሬ ለምሳሌ 10 ካሬ ያለው ሰው በ100 ሺህ ብር ነው የሚከራየው ማለት ነው በኔት ማለት ነው። ምናልባት ኖትስ የማታደርጉት ነገር ላይለኩት ይችላሉ። እስካሁን የለም እንደዚህ በኔቴራ ተብሎ 10 ካሬ ብለው ላያቀርቡላችሁ ይችላሉ። ግሮስ ነው የሚያጠሩላችሁ 20 ካሬ ወይም ደግሞ 15 ካሬ ትክክለኛ ኔቱ ሲለካ 10 ላይ ሞላ ይችላል። ሰው በትንሹ እዛ አካባቢ አንድ 10 ካሬ ያለው ሰው
በኢትዮጵያ ብር እስከ 100 ሺህ ያለምንም ማጋነን ነው እንደዚህ ስላችሁ ይሄን ያክል ነው ወይ ምናልባት በእኔ በትልቅ ካሬ ስለሰ አንድ ሰው እዛ አካባቢ መስራት ቢፈልግ ለምሳሌ ኮስሞቲክስ ሊሆን ይችላል 2 በ2 ዲስፕሌይ ነው ምናምን የሚያቆመው ዲስፕሌይ ለማቆም 4000 5000 በትንሽ ትንሿን ማለት ነው ትንሿን ዲስፕሌይ እስከ 15000 እስከ 20000 ይከፍላሉ ከፍ ያለ ካሬ ሲሆን አንድ ሰውኛ ጋር 32 ካሬ ገዛ ማለት ቢያንስ ፓርቲሽኖቱ 3-4 ቦታ ያወጣዋል ማለት ነው በትንሹ ሲደረግ ሰው ለመክፈልም ለማከራየትም አይከብደውም ማለት ነው ስለዚህ ወደ ዋጋው ስንመጣ በ11 ካሬ ያቀረብነው ምናልባት ቅድም ላይ ከግራውንድ ጀምሮ ግራውንድ ፈርስት ሰከንድ ሰርድ ዋጋቸው ይለያያል ምክንያቱም ግራውንድ ላይ የገዛ ሰውዬና ሶስተኛ ፍሎር ላይ የገዛ ሰውዬ እኩል ያከራየው ግራውንድ ላይ የገዛ ሰው የበለጠ ያከራየዋል የበለጠ ስለሚያከራየው ኢንና አውትፑት የሚባለው ነገር ብዙ ባወጣሽ ቁጥር ብዙ ታገኛለሽ ግራውንድ ላይ ዋጋቸው ይለያያል ለምሳሌ ሶስተኛ ፍሎር ስንጀምር በቶታል ፕራይስ ከ3 ሚሊዮን 300 ሺህ ብር ጀምሮ ወርታች ስንል እስከ 11.2 እንደየካራቸው ስፋትና እንደየካሬው ጥበት ማለት ነው በአጠቃላይ እዚህ ቦታ ለኛ የትኛው ምናልባት ውጭ ያለ ሰው በየትኛው በካናዳ በአሜሪካ በጀርመን የሚኖሩ እህቶቻችን ወንድሞቻችን ንብረት አሴት ብቻ ይሁን የሚል ኢንቨስት ማድረግ መያዝ ምክንያቱም አሴት ቀላል ነገር አይደለም ምናልባት እሱ ሊያዝ ካለኛ ጋር ጠቅላላ ዋጋ ከ3 ሚሊዮን 300 ሺህ ብር ጀምሮ እስከ 11 ሚሊዮን 200 ሺህ ብር ድረስ ይኖራል ማለት ነው 3 ሚሊዮን 300 ሺህ የትኛው ነው 11.2 ለምን ተባለ ለእናንተ መንገር ቀላል ነው እናንተ መገመት ይችላልላችሁ 11 ካሬ ለምሳሌ 3 ሚሊዮን 300 ሺህ ብር አካባቢ ይሆናል ሙሉ ክፍያው ማለት ነው ለምሳሌ እዛው ፍሎር ላይ 32 ካሬ 6 ሚሊዮን 400 ሺህ ብር ቶታል ፕራይሱ 6.4 የት መርካቶ ስለ መርካቶ ነው ያወራን ያለን ምናልባት መርካቶን ከኔ በላይ ብዙዎቹ ያውቁታል ስለ መርካቶ ነው ያወራሁት ያለሁት ስለ ሎኬሽን ምንም ጥያቄ እንደማታነሱ እርግጠኛ ነኝ በዚህ ቦታ ላይም ደግሞ እንግዲህ ከጥንት ሲወርድ ቀደም መግቢያ ላይ እንዳልኩት መርካቶ በኢትዮጵያ ብቻ ሳይሆን እንደ አፍሪካ ትልቅ የገበያ ማዕከል የሚባልበት ቦታ ነው እንዳልኳችሁ 3 ሚሊዮን 300 ሺህ ብር ሌላኛው 32 ኮር ዛው ፍሎር ላይ 6 ሚሊዮን 400 ሺህ ብር ይሆናል ምናልባት ከዚህ በፊት በመጣችሁበት ጊዜ አንዱ ጥያቄ የነበረው ዋጋቸው አሪፍ ሆኖ ቅድመ ክፍያቸው ትንሽ ከፍ ብሎ ነበር ኦኬ ቅድመ ክፍያ ያከፋፈል ሁኔታው ያከፋፈሉ ትንሽ እንትን ብሎ ነበርና ምናልባት የ32 ካሬ ሚኒመም 1 ሚሊዮን 980 ሺህ ብር ኦልሞስት ወደ 2 ሚሊዮን ብር ነበር ቅድመ ክፍያ የምንጠይቀው ይሄ ምን ገደበው አንድን ሰው ምናልባት ዛሬ 2 ሚሊዮን ብር ያው የሚከብደውም አለ የሚቀለውም አለ እንደገና ደግሞ ዛሬ የሆነ ብር ከፍሎ ነገ ተነጎዳ ሰርቶ እንደሚጨርሰው ያውቃል ለምሳሌ የ6 ሚሊዮን 400 ሺህ ብር የነበረው ከዚህ በፊት ቅድመ ክፍያ ስናስከፍል የነበረው 1 ሚሊዮን 980 ሺህ ብር ነበር እንግዲህ እንደየፍሎሩ ይለያያል ከዝቅተኛው ፍሎር ነው ከዝቅተኛው ዋጋ ነው የጀመርኩላችሁ ደውላችሁ ሌላው ዲቴል ላስረዳችኋል እንደናንተ ፍላጎት ማለት ስለዚህ ዲስከስ እናድርግ ብዬ ነው 6 ሚሊዮን 400 ሺህ ብር መጀመሪያ 1 ሚሊዮን 980 ሺህ ብር ነው የሚከፈለው 6 ቶታል ፕራይስ እኮ በቂ ነው አሪፍ ነው በአንድ አመት ጊዜ ውስጥ ከአንድ አመት እስከ አንድ አመት ተኩል ባለው ጊዜ ውስጥ ቀስ እየተባለ ስለሚከፈል ማለት ነው ግን ይሄ መግቢያ ላይ ብዙ ከስተመሮች ምናልባት ብር እጃቸው ላይ ላይኖር ይችላል ወይም ደግሞ የሆነ ነገር ላይ አውለት ነገ ቃሽ ሸጠው እስከሚለውጡ ጊዜ ሊፈልጉ ይችላል 2 ሚሊዮን ብር ባንዴ ሊከብድ ይችላልና እሱን ምን አደረግነው በ10% ቅድመ ክፍያ ብቻ አደረግነው ስለዚህ 6 ሚሊዮን 400 ሺህ ብር 6 ሚሊዮን 400 ሺህ ብር ቶታል ፕራይስ የነበረው የዚህ የ32 ካሬ የሱቁ ባለቤት መሆን የምትፈልጉ ሰዎች የትኛችሁም ተሳተፉበታላችሁ በእርግጠኝነት በ640 ሺህ ብር ቅድመ ክፍያ ብቻ 640 ሺህ ብሩን ከፍለው የዚህን የሱቅ ባለቤት መሆን ይችላሉ ማለት ነው ሌላኛው ቀደም ላይ እንደየፍሎሩ ይለያያሉ ወረታች ዝቅ ስንል ቶታል ፕራይሱ 8 ሚሊዮን ብር ይሆናል የ32 ካሬ ማለት ነው ስለሱ እናወራ ብዬ ነው ብዙዎች እሱ ላይ ነው በደንብኛም ብዙ ሰው ይፈልጋል ብዙ ሰው በአንድ አመት ተኩል ወይም እስከ 2 አመት ባለው ጊዜ ከፍሎ መጨረስ ይፈልጋል ግን ቅድመ ክፍያው ዝቅ ቢል 2-3 ሱቅ መያዝ የሚፈልግ ሰው አለ የሱንም ስንት አደረግነው የ8 ሚሊዮንስ በ800 ሺህ ብር ቅድመ ክፍያ የ32 ካሬ ከ6.4 እስከ 11 ሚሊዮን 200 ሺህ ብር ይሆናል ማለት ነው ወረድ ስትሉ 9 ሚሊዮን 600 ሺህ ብር ቅድመ ክፍያው እሱኛው ወደ 1.4 አካባቢ ይሆናል ማለት ነው ስለዚህ በፊት በመጨረሻው ፍሎር ላይ በ2 ሚሊዮን ብር ትይዙት የነበረው አሁን ታች ግራውንድ ላይ ወይም ደግሞ ፈርስት ፍሎር ላይ 2 ሚሊዮን ብር ባልሞላ የትልቁ ካሬ 32 ካሬ በኔቱ ማለት ነው በግሮሱ ከዛ ኦልሞስት 20% ወይም ደግሞ ከ15 እስከ 20% መጨመር ትችላላችሁ ምን ያክል ይሆናል ግሮሱን ለማወቅ በዚህ ብር የ32 ካሬ በመርካቶ ላይ በዚህ ለግዠሪ በሆነ ሞል ላይ
አገሪቷን የወደፊቷን ኢትዮጵያ በሚመጥነው ግንባታችን ላይ ሬዚደንሻል ሾፕ ላይ የሱቅ ባለቤት መሆን ትችላላችሁ ማለት ነው። እዚሁ ጋር ብዙዎቹ 11ን ካሬ ይፈልጓታል። 11 ካሬ ሁሉም ሌቭል ላይ ያለ ሰው እስካሁን ምናልባት የጠየቅነው መካከለኛ ወይም ከፍተኛ የገቢ ምንጭ ያላቸው ወይም ደግሞ ብቻ በረጅም ጊዜ ክፍያ የሚፈልጉ ሰዎች ናቸው። 11ን ሁሉም ይፈልጓታል። ከፍተኛ የገቢ ምንጭ ያለ ሰው 3 4 11ን ካሬ ይገዛና ለማከራየት ይመቸዋል። ዝቅተኛ የገቢ ምንጭ ያለ ሰው 11 ካሬ ማለት ንብረት አለችው ማለት አረብ ሀገርም ኖረ የትኛውም ሀገር ኖረ በጣም አሪፍ ነው። ስለዚህ 11 ካሬ ቶታል ፕራይሱ ለምሳሌ ከፍ ያለ ፍሎር ላይ 3 ሚሊዮን 300 ሺህ ብር አካባቢ ይሆናል። መጀመሪያ ላይ የሚከፈለው ምናልባት የ11 ካሬ ቅድመ ክፍያ እሷ ብዙ አልተቀነሰችም ወደ 900 ምናምን ሺህ ብር አካባቢ ይሆናል። ስለዚህ ቶታል ፕራይስ ብዙ ብር ኖረት ግን አረን ብዙ ብር ቅድመ ክፍያው ብቻ ችግር የለውም። እንደውም ባንዴ መዝጋት ፈልጋለሁ እዳ የማትፈልጉ ሰዎች ካላችሁ ማለት ነው። ይሄ አቅማችሁን ከ3 ሚሊዮን በላይ መሄድ የማትፈልጉ ዛሬ ግን እስከ 1 ሚሊዮን ብር አካውንታችሁ ላይ ያላችሁ ሰዎች ደግሞ እቺን 11ን ካሬ የሱቅ ባለቤት መሆን ትችላላችሁ ማለት ነው። እሺ አሁን እንግዲህ ያው ቅድመ ክፍያም ከተከፈለም በኋላ ያው ኢንፍሌሽን አለኝ ሀገር በየቀኑ የገበያ ዋጋ ይቀያየራልና እንዴት ነው ከኢንፍሌሽን አንፃርስ እዚህ ኢንቨስት ማድረግ እንዴት ነው የሚታየው? እሺ ያው የጠየቅሽው ጥያቄ የብዙ ከስተመሮች ጥያቄ ነው መሆንም አለበትም ይመስለኛል መጠየቅም አለበት። አሪፍ ጥያቄ ነው ምክንያቱም ስለምናቅ ማለት ነው። ዛሬ ላይ ብዙ ከስተመሮች ስለማያውቁ ማለት ነው ሁለተኛ ሶስተኛ ክፍያ ሲጠየቁ አይ እንዲህ ነበርኩ ተባባለው ስለሚባል ማለት ነው። ሶ ምንም የኛ ይሄ ያቀረብነው ዋጋ ፊክስድ ፕራይስ ነው። በርግጥ ቅድም እንዳልኩሽ ምናልባት አንድ ዴቨሎፐር ምን ሊያስፈራው ይችላል ዛሬ ላይ ባቀረበው ዋጋ ነገ ለምሳሌ ዛሬ ያቀረበው ዛሬ ላይ ባለው የማቴሪያል ዋጋ ዛሬ ላይ ባለው የዶላር ዋጋ ነው። ግን ነገ ተነገ ወዲያ ዶላር ወይም ደግሞ ማቴሪያል ድንገት ቢጨምርበት ብሎ ስለሚያሳስበው በቀሪዎቹ ክፍያዎች ላይ ብዙ ጊዜ አግሪመንት ላይ ምን ይቀመጣል ሁለተኛ አሁን ለምሳሌ እኛ የምናስከፍለው ቀሪውን ክፍያ በ6 ዙር ነው። ሁለተኛ ሶስተኛ አራተኛ ክፍያ ላይ በሰዓቱ ባሉት የዶላር ምንዛሬ ወይም ደግሞ የማቴሪያል ዕቃ ተብሎ ነው የሚቀርበው። እኛ ግን ስናቀርብ ዛሬ ላይ ባለችው ዋጋ ምናልባት ለምን ይሄ እናንተን አስፈራችሁም የብረት መጨመር አስፈራችሁም ይሄ ያወጣ ነው እስከዚህ ይሄን ያዋጣናል ብለን ያቀረብነውና በቂ እንትኖችን ማቴሪያሎችንም ገዝተን አቅርበናል። ይሄ አያሳስበንም። እስከ መጨረሻው ድረስ እስከሚበቃን ድረስ ማቴሪያሎችን ኦሬዲ ስቶር ላይ አስቀምጠናልና እሱ አያሳስበንም። ሰው ከስተመሩም በቀሪዎቹ ክፍያዎች ላይ ምንም አያሳስበውም ማለት ነው። ምንም አይጨምርበትም ማለት ነው። ስለዚህ መጀመሪያ በገዛበት ዋጋ በቃ ዛሬ ላይ በገባ ሲጀመር ምን እናደርጋለን ዳውን ፔመንቱ ሲከፍል ቀሪዎቹ በ6 ዙር የሚከፍላቸውን ክፍያዎች አሁኑኑ ሁለተኛ ክፍያ ሶስተኛ ክፍያ ተብሎ ብሩ ከአግሪመንቱ ጋር ታች ይደረጋል። ምናልባት ብዙ አግሪመንቶች ላይ የመጀመሪያው ቅድመ ክፍያ ይከፍልና ቀሪዎቹ ክፍያዎች በብር አይቀመጡም። ይሄን ብዙዎቻችሁ ታውቃላችሁ ማለት ሁለተኛ ክፍያ የሚደርስበት ይሄ ነው። ስለዚህ እኛ ጋር ሲመጣ ቅድመ ክፍያውን ሲከፈል አግሪመንቱ ላይ ስንት እንደሚከፍል ብሩ ከአግሪመንቱ ጋር አታች ይደረግለታል ማለት ነው። ምናልባት ከዚህ በፊት የሚቀርበው ምንድነው በፐርሰንት ነው የሚቀመጥላቸው። የመጀመሪያ ክፍያ 10% ከፍሏል፣ ሁለተኛ 20%፣ ሶስተኛ 40% ምናምን እየተባለ ነው። 20%ቱ የሚከፈለው በሰዓቱ ባለው የማቴሪያል ዋጋ ምናምን ነው። እኛ ጋር ፊክስድ በሆነ ፕራይስ ነው የምናቀርብላቸው ማለት ነው። ያሉ ከስተመሮቻችን ሁሌም እንደምለው ታች ባለው ስልክ ቁጥር በኢሞ በቴሌግራም በዋትስአፕ በየትኛውም እንትን ላይ እንገኛለን። ሁለት አይነት መንገድ አለ። ወይ በውክልና ነው ወይ በዲኤችኤል ነው። በውክልና ስንል ኢትዮጵያ ውስጥ ውክልና ሰጣችሁት የሄደ ሰው ካለ እናንተ እዛ ውጭ ሆናችሁ ፓስፖርታችሁን ልካችሁልን ለእናንተ የቤት ባለቤት እንድትሆኑ ማድረግ ይቻላል። በተወካዮቻችሁ ምክንያት በእናንተ የተዘጋጀውን አግሪመንት ብለው በመፈረም። ሁለተኛው ተወካይ ለሌላችሁ ሰዎች በዲኤችኤል እንዴት ነው እዛው ባላችሁበት ሀገር ሆናችሁ ቅድም እንዳልኳችሁ ፓስፖርታችሁን ትልኩልኛላችሁ ተዘጋጅቶ ውሉ አድራሻ ልካችሁልኝ በላካችሁልኝ አድራሻ አሜሪካ ከሆነ በ3 በ4 ቀን ጀርመን እንዲሁም ደግሞ የተለያዩ ቦታዎች ላይ እስከ አረብ ሀገራት ከሆነ እስከ 4 ቀን እስከ 5 ቀን ይፈጃል። በእነዚህ ቀናቶች ውስጥ እናንተ ጋር አድርሰን ፈርማችሁ እናንተ ጋር ሁለት አይነት አግሪመንት ነው የሚዘጋጀው። እናንተ ጋር የሚቀረውን አስቀርታችሁ ወደኛ የሚላከው መልሳችሁ እኛ በምንልክላችሁ አድራሻ ትልኩልናላችሁ። ሁሌም እንደምላችሁ ቢ ሪስክ ቴከር ሁሌም። እሺ እንግዲህ ሸቴ ያው ሙሉ መረጃ ሰጥተናል፣ ለዛው እናመሰግናለን። በዚሁ አጋጣሚ ለተመልካቾቻችንም እንግዲህ የሚጠይቁት የሚፈልጉት ነገር ካለ ያው ስልክ ቁጥራችሁ ስለሚቀመጥ እየደውሉ ይጠይቋቸዋል። እኛም በጣም ነው የምናመሰግነው። መልካም ቀን።